ተመልሰናል የተከበራችሁ ተመልካቾቻችን በሶስተኛው ርዕሰ ጉዳይ ደግሞ የምናነሳው የሰሞኑን የደቡብ አፍሪካ የመጤጠል እንቅስቃሴን ይሆናል። የዚህን እሳቤውን ከእሳቤው ባሻገር ደግሞ በፓን አፍሪካኒዝም ንቅናቄና አፍሪካን አንድ አፍሪካ የተባበረች አፍሪካን መመልከት ከሚለው እሳቤ አንፃር ደግሞ የሚፈጥረውን ችግር መመልከት ያስፈልጋል። እንደሚታወሰው አፍሪካውያንን አንድ ለማድረግ በፓን አፍሪካኒዝም ንቅናቄ በሚደረጉ ሂደቶች የአፍሪካ ህብረትም በሚሰራቸው ስራዎች ትልቁን ድርሻ የሚወስደው አፍሪካውያን አንድ የሆነ የጋራ ገበያ ያስፈልጋቸዋል። ኢቭን የጋራ መገበያያ እስከሚለው እሳቤ ድረስ በነጻነት የቪዛ እንቅስቃሴዎች ያለ ክልከላ መሄድ አለባቸው። የንግድ እንቅስቃሴዎች ያው የአፍሪካ ነጻ የንግድ ቀጠናን እዚህ ጋር በትልቁ ማንሳት ያስፈልጋልና የተለያዩ ምርቶችን እርስ በርስ እኛ መገበያየት አለብን። አሁን 15% ያለውን የእርስ በርስ የግብይት ሂደታችን ወደ 80% ማሳደግ አለብን። ሌሎች ሀገራትን መፈለግ የለብንም እኛ እንደ አፍሪካውያን የሚለውን የጋራ ጣፍንታም ስላለን ማለት ነውና ይሄ እሳቤ ሲነሳ ደግሞ እንደዚህ አይነት አጀንዳ 63 ላይ በራቸውን ከፍተው ለሌሎች ቪዛ ክፍት እያደረጉ የሚገኙ እንደ ኢትዮጵያ አይነት ሀገራት የመኖራቸውን ያክል ደግሞ በተለያዩ አይነት ገፊ ምክንያቶች ደግሞ ደቡብ አፍሪካ ላይ ይሄ ዚኖፎቢያ ወይም ደግሞ የመጤጠል እንቅስቃሴዎች ተደጋግመው ሲመጡ እንመለከታለንና እንደው ይሄ ለፓን አፍሪካኒዝም እሳቤ ምን ያክል ፈተና እየሆነ ነው ስቲፋኖስ? ምንም ጥያቄ የለውም ፈተና ነው። ግን ባለፈው ሳምንት ጀምሮ ደቡብ አፍሪካ ውስጥ እየሆነ ያለው የስደተኞች ላይ የሚደርሰው ጥቃት በዋናነት በሁለት አካላት የተመራ ነው። አንደኛው ማርች ሱ ማርች የሚባል ንቅናቄ አለ። ሁለተኛ ደግሞ ዱዱላ የሚባል ሌላ ንቅናቄ አለ። ከዚህ በተጨማሪ ደግሞ የዙሉ ኢንካታ ፓርቲና አክሽን ሳውዝ አፍሪካ የሚባሉ በህጋዊ የሆኑ ፖለቲካ ፓርቲዎች ጭምር የሚመሩትና ከኋላ የሚገፉት ንቅናቄ እንደሆነ ይታወቃል። ይሄ ቀውስ የተፈጠረው በዋናነት በማህበራዊ ሚዲያ ነው። ፌስቡክ፣ ቲክቶክ እና ሌሎቹ ማህበራዊ ሚዲያዎች ላይ በጣም የሚያስደነግጡ በጣም የሚቀፉ እና ለጥቁር አፍሪካውያን ጥላቻን በከፍተኛ ሁኔታ የሚሰብኩ የዘረኝነት ቅስቀሳዎች ይደረጉ ነበረ። እነዚህ የዘረኝነትና የጥላቻ ቅስቀሳዎች ናቸው እንግዲህ ጥቃቱን የወለዱት ማለት ነው። በጥቃቱ ኢትዮጵያንም ተጎድተዋል፣ ሌሎች አፍሪካውያንም ተጎድተዋል። ይሄ በጣም የሚያሳዝን እና መፈጠር ያልነበረበት ሁኔታ ነው። የኢትዮጵያ ኤምባሲ በፕሪቶሪያ ያለው ካልተሳሳትኩኝ ኢትዮጵያውያን በአንድነት ቆመው ይህን ችግር እንዲያልፉ ጠይቋል። የደቡብ አፍሪካ መንግስትንም በግልጽ ደግሞ ኦፊሻል በሆነ መንገድ እነዚህ ግፍ የፈጸሙ ሰዎች ለፍርድ የሚቀርቡበትን ሁኔታ እንዲያመቻች ጠቁሟል። ነገርየው በተባበሩት መንግስታት ተወግዟል። ራሱ የደቡብ አፍሪካው ፕሬዚዳንት ራማፎሳም ይሄ ነገር በጣም መደረግ ያልነበረበት እኛ የደቡብ አፍሪካን መልክ የሚያጠፋ ነው ብለው በተደጋጋሚ አንስተዋል። የፍሪደም ፋይተርስ ፓርቲ መሪ ደግሞ ጁሊየስ ማሌማ በጣም አክርሮ ነው የተናገረው። ማን ነው ሀብታችሁን የወሰደው? ማን ነው የደቡብ አፍሪካውያን ጠላት? ለምንድን ነው ጥቁር ወንድሞቻችን ላይ ወይም ደግሞ ሀብታችሁን ያልወሰደ ስራችሁን ያልወሰደ ምንም ያላደረጋችሁ ጥቁሮች ላይ የምትነሱት የሚል ከፍተኛ ወቀሳ አድርጓል። ይሄ እንግዲህ መፈጠር ያልነበረበት ነው። እዛ ከሚፈጠረው እዛ የተፈጠረው ነገር አሳዛኝ ቢሆንም እዛ የተደረገው ነገር በጣም ሊደረግ የማይገባ ቢሆንም እኛ ኢትዮጵያውያን ግን ራሳችንን መለስ ብለን ደግሞ ስናይ በጣም የምናኮራ ህዝቦች እንደሆነ እንመለከታለን። እዚህ አዲስ አበባ ውስጥ ብንመጣ የሌለ ከ50 ነው ከ80 በላይ ሀገራት ዜጎች ኢትዮጵያ ውስጥ ተጠልለው ይገኛሉ። በመቶ ሺዎች የሚቆጠሩ ኤርትራውያን አሉ፣ የሱዳን የምናምን ምንላቸው ዜጎች ምንድነው ዜጎች ኢትዮጵያ ውስጥ ተጠግተው ይገኛሉ። ከ1 ሚሊዮን በላይ ስደተኞች ኢትዮጵያ ውስጥ እንዳሉ ይታወቃልና ደቡብ አፍሪካ ውስጥ እየሆነ ያለው እና ዜጎቻችን ላይ የደረሰው ነገር ቢያሳዝንም እንደ ሀገር ግን እኛ ኢትዮጵያውያን እንግዳ ተቀባይ ነን የሚባለው ማንንም በስደት የመጣን ሰው ኢትዮጵያ ውስጥ ምንም ሲደረግ አንመለከትም። ነገር ግን እንዳልከው ደቡብ አፍሪካ ውስጥ የሆነው ነገር የአፍሪካዊነትና የፓን አፍሪካኒዝም የሚባለውን ስሜት በከፍተኛ ሁኔታ የሚጎዳ ነው። ደሬ ወደ አንተ ልምጣ። ተደጋግሞ እየመጡ ነው፣ ቋሚ መፍትሄ ግን አልመጣም። ስለዚህ እንደ አፍሪካ ህብረትም በተለይ ቀደም ሲል ይሄ ፍላግሺፕ ፕሮጀክትስ ተብሎ በአጀንዳ 63 ከተቀረጹ ነገሮች ውስጥ አንዱ አፍሪካዊ የሆነ ፓስፖርት አንዱ ነው። የአፍሪካ ነጻ የንግድ ቀጠና አንዱ ነው። ከዛ ደግሞ ፍሪ ቪዛ የሚለው አሰራርም አንዱ ነው። ይሄም ማለት አፍሪካውያን አንድ የሆነ ጣፈንታ ስላላቸው በጋራ ይገበያዩ፣ ፎርማልም ኢንፎርማልም የሆነ የግብይት ሂደት ይኑራቸው፣ አንድ የሆነ ኢኮኖሚን እንገንባ የሚል እሳቤ ያለው ነውና ይሄንን ለማሳካት የ50 ዓመት እቅድ አስቀምጠን እየሄድን ባለንበት ደግሞ ይሄ ነገር ተከታትሎ መምጣቱ በራሱ ምን አይነት ችግር ያመጣል? የአፍሪካ ህብረት ሚናስ እዚህ ላይ ምን ሊሆን ይገባል? ሰላማዊ ዜጎች ላይ ጥቃት መፈጸም በተባበሩት መንግስታትም በአፍሪካ ህብረትም ከተፈረሙና ሊያስከብሯቸው ከፈረሟቸው ሊቆሙላቸው ከሚገደዱባቸው ጉዳዮች መካከል መሆኑን ማወቅ ያስፈልጋል። ስለዚህ አሁን በደቡብ አፍሪካ ውስጥ እየተጣሰ ያለው የጋራ የሆነ ህግ ነው።
ያ ማለት ኢትዮጵያን ጨምሮ ደቡብ አፍሪካም ሌሎችም የአፍሪካ ሀገራት ዓለም ሁሉ የሚገዛባቸው ህጎች ናቸው እየተጣሱ ያሉት። ስለዚህ የተባበሩት መንግስታትም ይሁን የአፍሪካ ህብረት መግለጫዎችን ከማውጣት ባለፈ ለዜጎች ተገቢ የሆነ ጥበቃ እንዲደረግ ተጨማሪ የሆኑ እርምጃዎችን መውሰድ እና የተጣሱ ህጎችን ደግሞ ማስከበር አለባቸው የሚል ነገር ነው ማንሳት የምፈልገው። እኔ ይሄ ጉዳይ ከተፈጠረ በኋላ ደግሞ ደጋግሞ ወደ አይምሮዬ ሲመላለስ የነበረው ጉዳይ እንዴት ደቡብ አፍሪካ ውስጥ እንዲህ አይነት ነገር ሊፈጠር ይችላል የሚለው ጉዳይ ነው። እንደ አፍሪካ ለነጻነት በተከፈለ ዋጋ ውስጥ በአፓርታይድ ስርዓት ውስጥ በመድሎ ኢፍትሃዊነትን በተቃወመ ህዝብ መካከል እንዲህ አይነት ነገር ሀፕን ሲያደርግ የሆነ የሞራል ውድቀት እየመጣ ነው ማለት ነው። ስለዚህ የተለያዩ የዓለም ማህበረሰብ ይህን ችግር ከመሰረቱ ለመቅረፍ የራሳቸውን የሆነ አስተዋጽኦ ማድረግ እንዳለባቸው ይሰማኛል። ስለዚህ ይሄ ጉዳይ መፈጠሩ ኢትዮጵያን ጨምሮ በዛ የሚገኙ ዜጎችን ይጎዳል ብቻ ሳይሆን ሌሎችም የአፍሪካ ሀገራትን የውጭ ዜጎችን ይጎዳል ብቻ ሳይሆን ራሳቸውን ደቡብ አፍሪካ ዓለም በሚያውቃቸው ያዛ የልዕልናቸው የሀሳብ ልዕልናቸው ያንን ኖቤል ተሸላሚም ጭምር ያደረጋቸው ምንም ጥያቄ የለውም። እነዚህን ሁሉ ነገሮች የሚጎዳ ነው። ከሚታወቁበት የሞራል ልዕልና ዝቅ የሚያደርጋቸው ነው። ስለዚህ ራሳቸው ለራሳቸውም ደግሞ ማሰብ መቻል አለባቸው የሚለውን ሀሳብ ለማስመር ይረዳናል ማለት ነው። አጀንዳ 2063 ውስጥ የአፍሪካ ነጻ የንግድ ቀጠና ይሄ አንድ ኢትዮጵያዊ ወይንም አንድ ኡጋንዳዊ ደቡብ አፍሪካ ውስጥ ሄዶ መነገድ ያንን የንግድና እንደዚሁም የትስስር አማራጮችና ጥሩ በጎ ነገሮች መጠቀም እንዳለበት ያስቀምጣል። ስለዚህ አፍሪካ የተሳሰረች ነች፣ አንድ ነች ስንል በእንዲህ ባሉ መሬት ላይ በሚወርዱ አሰራሮች ናቸው። ስለዚህ እነዚህ አሰራሮች በአንድም በሌላ የሚሸራረፉ ከሆነ የሆነ ሃይባይ ደግሞ ያስፈልጋቸዋል ብዬ አስባለሁ። ሁሉንም ነገር ከሁሉም አደረጃጀት ወይንም ተቋም በላይ ነው ብሎ መተው ተገቢ ነው ብዬ አላስብም። ስለዚህ ሁሉም በየራሱ በትከሻው በቁመቱ ልክ አቅም አለው ብዬ አስባለሁ። ስለዚህ በዛ ልክ ይሄ ጉዳይ ሊቆም የሚችልበት እልባት ሊያገኝበት የሚችልበት ዜጎች እንደፈለጉ ተንቀሳቅሰው መስራት የሚችሉበትን እድል እንዲያገኙ የሚመለከታቸው አካላት የአፍሪካ ህብረትም የተባበሩት መንግስታትም ሁሉም ተጽዕኖ ማሳደር መቻል ይኖርባቸዋል ብዬ አስባለሁ። ደቡብ አፍሪካውያን በመላው ዓለም ላይ ያገኙት ስም አለ። በማንዴላ በኩል እንዲሁም ደግሞ ሌሎችም የኖቤል ተሸላሚ የሆኑ መሪዎች አላቸው፣ ሃይማኖታዊ መሪዎችን ጨምሮ ማለት ነው። ስለዚህ ደቡብ አፍሪካ የሰላም የመከባበር ቂምን የመሻር አገር እንደሆነች ይታወቃልና በዚህ መታወቂያዋ የዓለም ምልክት የሆነች የነጻነት አርማም ተደርጋ የምትታይ ሀገር በዚህ አይነት ጉዳይ ስሟ መነሳቱ በራሱ ለሀገሪቱም ጥሩ አይደለም። ሀገር ደግሞ ከዚህ አይነት ነገር ጋር ተያይዞ ሲገናኝ ለወደፊት እድገትም ነው። አሁን እስጢፋኖስ ቅድም ሲያነሳ የነበረው የስራ እድል ችግር፣ ሌሎችም ፋብሪካ ሊመጣ እኮ መጀመሪያ አገር ውስጥ ያለው ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታው ምን ይመስላል የሚለውን ስነልቦናዊ ስሪትንም ጭምር ነው የሚመለከቱት ኢንቨስተሮች። ስለዚህ እዛ ውስጥ ፋይናንስ ለማድረግ የሚፈልግ አካልም የሀገሪቱ ሁኔታ ምንድነው፣ ስደተኛን የመቀበል ሁኔታው ምንድነው ይላል። ምክንያቱም አሁን ግሎባላይዜሽን የአውሮፓን ብናያት ለምሳሌ የቪዛ እንቅስቃሴን ክፍት አድርጋለች ለህብረቱ አባል ሀገራት። ስለዚህ ይሄ ዓለም እየሄደበት ያለው ትልቁ ምስል ስለሆነ ይህን መቀበል አስፈላጊ ነው። በሌላ በኩል ደግሞ በትልቁ ልናነሳው የሚገባው የአፍሪካ ህብረት ያስቀመጣቸውን ግቦች ለማሳካት እንቅፋት የሚሆኑ ጉዳዮችን አባል ሀገራቱንም ተጠያቂ የሚያደርግበት ተጠያቂነት እንደው እርምጃን መሰረት ያደረገ ተጠያቂነት አይደለም። የታደረስከው የሰጠው የቤት ስራ የሚለውን የመጠያየቅ ጉዳይም ቢኖር ምክንያቱም አለበለዚያ ጥርስ የሌለው አንበሳ ነው የሚሆነው። አፍሪካ ህብረትም የሰጠው የቤት ስራ የደረሰ ምን ላይ ደርሷል፣ ምን ጋር ጉድለት አለ እያለ መከታተልና ለጋራ መፍትሄ መስራትም አንዱ ጉዳይ ነው። ሌላኛው የደቡብ አፍሪካ መንግስት ከመግለጫ ባለፈ በተለይም አሁን ቅድም ስናነሳ እንደነበረው እነ ኦፕሬሽን ዱዱላ እየወሰዱ ከሚገኘው የማስተባበር ሂደት ባለፈ ህጋዊ የሆኑ የፖለቲካ ፓርቲዎችም እዚህ ላይ ተሳትፎ እያደረጉ ስለሆነ ይሄ ለሀገሪቱ የፖለቲካ ሂደትም ለአፍሪካዊነትም የፓን አፍሪካኒዝም ለምንለው እሳቤም ዜጎች ደግሞ በዲሞክራሲ ስርዓት ላይ ያላቸው እምነትም እንዲሸረሸር የሚያደርግ ስለሆነ እንዲህ አይነት እርምጃ ውስጥ የሚሳተፉ አካላት ላይ እርምጃ ሊወስድ ይገባል የሚለው ፕሪቶሪያ በሚገኘው የኢትዮጵያ ኤምባሲም ሲነሳ ነበረ። ተጠያቂነት እንዲሰፍን እንሰራለን። መንግስት ደግሞ ይህን ባደረጉ አካላት ላይ ዜጎች ላይ ጥቃት ባደረሱ አካላት ላይ እርምጃ ሊወስድ ይገባል ተብሏል። የኢትዮጵያ መንግስት ደግሞ አሁንም ቢሆን ዜጎች ላይ ጊዜያዊ የሆነ መፍትሄ ብቻ ሳይሆን ቋሚ የሆነ
የዜጎች ደህንነት ባሉበት ሀገር ላይ ተጠብቀው እንዲሰሩ የማድረግ ሂደት ላይ በተለይም ህጋዊነት ጠብቀው ዜጎች እንዲሄዱ ማድረግ፣ በሌላ ጎኑ ደግሞ እዛ የሚገኙትም መብታቸው ተጠብቆ እንዲኖሩ ማስቻልና በእርግጥም ቤቴ ነው ብለው ማንዴላ እዚህ መጥተው ቤቴ ነው ብለው እንደኖሩት ሁሉ ከዚህ የሚሄዱ የኢትዮጵያ ዜጎችን በደቡብ አፍሪካ ለደቡብ አፍሪካውያን የስራ እድል ፈጥረው ግብር እየከፈሉ የሚኖሩ እስከሆነ ድረስ መብታቸው እንዲጠበቅ የማድረግ የቤት ስራ በመንግስት በቀጣይ ጊዜያት ውስጥ እንዲሰራ በዚሁ አጋጣሚ እኛም ለማሳሰብ እንወዳለን። ውይይታችንን በዚሁ ነው የምናጠቃልለው። ስለሰጣችሁኝ ሀሳብ እጅግ አድርጌ አመሰግናለሁ። መልካም እናመሰግናለን። ክቡራን ተመልካቾቻችን የዛሬው የሀሳብ ላይ ውይይታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ ላይ ሳምንት በሌሎች 3 ርዕሰ ጉዳዮች በሌሎች ባልደረቦች ይመለሳል። በያላችሁበት ጤና ይስጥልን።